ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 3 ጀምረን ነበር ማትሪስ። ዛሬ ስካላር መልቲፕሊኬሽን ኦፍ ማትሪስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ስካላር መልቲፕሊኬሽን ኦፍ ማትሪስስ Activity 3.6 The following table gives the marks of ንግስቲ and ታደሰ out of 50 in 3 subjects English, Mathematics, Biology. እንግዲህ ንግስቲና ታደሰ አሉ። ከ50 እንግሊዘኛ ንግስቲ 36 ታደሰ 34 አምጥተዋል። ማቴማቲክስ ንግስቲ 40 ታደሰ 42 እንዲሁም ባዮሎጂ ንግስቲ 38 ታደሰ 39 አምጥተዋል ማለት ነው። እንግዲህ ምሳሌ ነው የተሰጠው ይሄ። እሺ እስኪ ወደ ቀጣይ እንሂድ። ኮንቨርት ዘ ማርክ ኦፍ ኢች ሰብጀክት ኦፍ ዘ ቱ ስቱደንትስ አውት ኦፍ 10። እንግዲህ መጀመሪያ የተሰጠን አውት ኦፍ 50 ነው ብለን ነበረ። አውት ኦፍ 50 አሁን ከመቶ አርጉት ይለናል። ስለዚህ ከ50 የነበረውን ከመቶ ለማድረግ ከ50 የነበረውን በስንት ማባዛት ይሆናል ማለት ነው? በሁለት ማባዛት ይሆናል ማለት ነው። ስለዚህ 36 የነበረው በሁለት ይባዛል ማለት ነው። እዚህ ጋር 34 የነበረው በሁለት ይባዛል እንግሊሽ ማለት ነው። ማትስም እንደዛው ይሄም በሁለት ይባዛል፣ ይሄም በሁለት ይባዛል፣ ይሄኛውም በሁለት ይባዛል፣ ይሄኛውም በሁለት ይባዛል። ፋይናሊ ምን እናገኛለን ማለት ነው? 36 ሲባዛ በሁለት 72 ይሆናል። 34 በሁለት 68። ከታችም በተመሳሳይ 40 በሁለት 80 42 በሁለት 84 38 በሁለት 76 39 በሁለት 78 ሶ ይሄ ይሆናል ማለት ነው። እንግዲህ እዚህ ጋር ንግስት ያለች፣ እዚህ ጋር ታደሰ አለ፣ እንግሊሽ አለ፣ እዚህ ጋር ማትስ አለ፣ እዚህ ጋር ከዛ እዚህ ጋር ደግሞ ባዮሎጂ አለ ማለት ነው። አሁን እዚህ ጋር መረዳት የሚያስፈልገው ነገር ምንድነው ማለት ነው? አንድን ማትሪክስ ስናበዛ በሆነ ማለት ነው። አሁን ከመቶ አርጉት ነው የተባልነው። ከመቶ አርጉት ነው የተባልነው። ሶ ምንድነው ያደረግነው? እያንዳንዱን ኤሌመንት ነው በሁለት ያበዛ ነው። 50 ነበረ፣ 100 እንዲሆን በሁለት መባዛት አለበት። አንዱን ብቻ አባስተን ዝም አንልም ማለት ነው። እያንዳንዱም ይሄም እያንዳንዱ በሁለት መባዛት አለበት ማለት ነው። እሺ ቢ ላይ ደግሞ ኮንቨርት ዘ ማርክ ኦፍ ኢች ሰብጀክት ኦፍ ዘ ቱ ስቱደንትስ ኢን ዘ 3 ሰብጀክት አውት ኦፍ 25 ይለናል። እንግዲህ መጀመሪያ ከ50 እንደሆነ አይተን ነበረ። አሁን ከ25 ለማድረግ ምንድነው ማድረግ ያለብን? ይሄንን ለሁለት ማካፈል ወይም በአንድ ሁለተኛ ማባዛት ማለት ነው። በአንድ ሁለተኛ ማባዛት ይሆናል ማለት ነው። ስለዚህ ይሄንንም አሁን እንግሊሽ የንግስቲ በአንድ ሁለተኛ መባዛት አለበት ወደ 25 እንዲቀየር ማለት ነው። ይሄም በአንድ ሁለተኛ፣ ማትስ የንግስቲ በአንድ ሁለተኛ፣ የታደሰም በአንድ ሁለተኛ፣ ባዮሎጂ የንግስቲ በአንድ ሁለተኛ፣ ባዮሎጂ የታደሰም በአንድ ሁለተኛ መባዛት አለበት ማለት ነው። ከዚህ በኋላ ምን እናገኛለን? እዩ 36 ለ2 18፣ 34 ለ2 17፣ 40 ለ2 20፣ 42 ለ2 21፣ 38 ለ2 19፣ 39 ለ2 19.5 ይሆናል ማለት ነው። 19.5 እንግዲህ እዚህ ጋር ንግስቲ፣ እዚህ ጋር ታደሰ፣ ይሄ እንግሊሽ ነው። እዚህ ጋር ማቴማቲክስ አለን፣ እዚህ ጋር ደግሞ ባዮሎጂ አለን ማለት ነው። ስለዚህ እዚህ ጋር የምትወስዱት ነገር ምንድነው ማለት ነው? የሆነ ቁጥርን የሆነ ማትሪክስን በሆነ ቁጥር ስናበዛ እያንዳንዱን ነው የምናበዛው ማለት ነው። እያንዳንዱን ማለት ነው። አንዱን ብቻ አባስተን ዝም አንልም። ይሄ 1/2 እያንዳንዱን ያበዛው ማለት ነው። ምክንያቱም እንግሊሽ ብቻ ወደ 25 ተቀይሮ ማትስ እና ባዮሎጂ አይቀሩምና ማለት ነው። In activity 3.6 to obtain the marks of both students in 3 subjects you have to multiply each mark of both students by 2 for the first question. ምክንያቱም ከ50 ነበረ ወደ 100 ለመቀየር ምን ማድረግ አለብን? በሁለት ማባዛት አለብን ማለት ነው። ሶ each ማርክ ነው ልብ አድርጉ፣ እያንዳንዱን ማለት ነው። እያንዳንዱን እሺ፣ ወደ ሁለተኛ ስንሄድ each mark of both students you have to multiply each mark of both students by 1/2
ወደ ምን ለመቀየር? ወደ 25 ለመቀየር ማለት ነው። ፎር ዘ ሰከንድ ኩዌስችን አይተናል ይሄንን። እዚህ ጋር አሁን ማየት ያለባችሁ ነገር ምንድነው? ኢች ማርክ ሶ እያንዳንዱ ኢንትሪ መባዛት አለበት ማለት ነው። ኢን ዘ ፎሎዊንግ ዲፊኒሽን መልቲፕላይንግ ኤ ማትሪክስ ባይ ኤ ነምበር ኦር ስካለር ኢዝ ዲፋይንድ። ዲፊኒሽን 3.5 ሌት ኤ ኢዝ ኢኳልስ ቱ ኤ ሰብ አይ ጄ ዳይሜንሽኑ ምንድን ነው ማለት ነው? ኤም ባይ ኤን ነው። የዚህ ማትሪክስ ሳይዝ ኤም ባይ ኤን ነው ማለት ነው። ቢ ኤ ማትሪክስ ኢን ሪል ነምበር ኤንድ ኬ ደግሞ አን ኤለመንት ኦፍ ሪል ነምበር ይሁን። የምናበዛው ማትሪክሱን የምናበዛበት ስካላር ማለት ነው። ዘ ስካላር መልቲፕል ኦፍ ኤ ባይ ኬ ኢዝ ዲኖትድ ባይ ኬ ኤ ኢዝ ዘ ኤም ባይ ኤን ማትሪክስ ዲፋይንድ ባይ ማ ማለት ነው? ይሄ ኬ ኤ ማለት ነው። አሁን ይሁን እንግዲህ ምንድን ያደረግነው? ኤ ነበረ ማትሪክስ ኤ የሚባል እሱን በኬ አበዛ ነው። እንዲህ ስናየው ኬን ማብዛቱ አንድ ጊዜ ብቻ ስለተጻፈ አንድ ጊዜ ብቻ ይጻፋል ማለት አይደለም። የኤ ሳይዝ ላይ ዲፔንድ ይሆናል። ለምሳሌ የኤን ሳይዝ እዩት። ከዚህ ይሄን ያክላል፣ ወደ ታችን በተመሳሳይ እዚህ ድረስ ይመጣል። ሶ ይሄ ኬ እያንዳንዱን ኢንትሪ ነው የሚያበዛው። ይሄንን ያበዛል እስከዚህ ድረስ ማለት ነው። ይሄን ያበዛል እስከዚህ ድረስ ማለት ነው። ይሄንንም ያበዛል ማለት ነው። ሶ እዩ ኬ እስከዚህ ድረስ እዚህ እያንዳንዷን ምንም የምትቀር ነገር የለችም ማለት ነው። ኤግዛምፕል እስኪ ማትሪክስ ኤ ለምሳሌ 3 1 0 2 ቢሆን ኬ ደግሞ 2 ቢሆን ኬ ኤ ምን ይሆናል? ይሄ ማትሪክስ ምን ይሆናል ማለት ነው? 2 ሲባዛ በ3 6 2 ሲባዛ በ1 2 2 ሲባዛ በ0 0 2 ሲባዛ በ2 4 አያችሁ ምን ሆነ ማለት ነው? ይሄ ኬ እያንዳንዱን ይሄንንም ያበዛል ማለት ነው። አንዱን ብቻ ወይ አንዱን ሮ ብቻ አባስተን ዝም አንልም ማለት ነው። እያንዳንዱ ያለን ሮ ኮለምን ምንም የሚቀር ነገር የለም፣ ሁሉም ይባዛል። That is, the entries of KA are obtained by multiplying each entry of A by K. ልክ አሁን እንደተነጋገር ነው ማለት ነው። ይሄ ማትሪክስ ኤ ይሄ ነው። አሁን በኬ ካበዛ ነው ምን ይሆናል ማለት ነው? KA is equals to K ይሆንና እዚህ ጋር A B C D ይሄ ያለን ማለት ነው። ሶ ይሄ እኩል ይሆናል። ይሄ እያንዳንዱን ኢንትሪ ነው የሚያበዛው። K times A K times B K times C K times D ይሄ ይሆናል ማለት ነው። ሶ ማዳላት የለም። እያንዳንዱ ኢንትሪ በኬ ይባዛል ማለት ነው። እሺ ኤግዛምፕል ማትሪክስ ኤ እና ማትሪክስ ቢ ተሰጥተውናል። ዜን ፋይንድ 3A ስለዚህ 3A ኢዝ ኢኳልስ ቱ ወደዚህኛው እንመጣለን። 3A ኢዝ ኢኳልስ ቱ 3ን እናስቀምጥ። ከዛ እዚህ ጋር ኤ ማለት ደግሞ 1 0 2 ማይነስ 3 ይሄ ማለት ነው። ሶ 3A ኢዝ ኢኳልስ ቱ እቺ 3 ሁሉንም ታበዛለች ተባብለናል። 3 ሲባዛ በ1 3 ይሆናል። 3 ሲባዛ በ0 0 ይሆናል። 3 ሲባዛ በ2 6 ይሆናል። 3 ሲባዛ በኔጌቲቭ 3 ኔጌቲቭ 9 ይሆናል ማለት ነው። ስለዚህ 3A ይሄንን ይመስላል። አሁን ደግሞ ወዴት እንሂድ? ወደ -2/3 ኦፍ ቢ ቢን በኔጌቲቭ 2/3 ማብዛት ማለት ነው። ሶ ኔጌቲቭ 2/3 ቢ እኩል ይሆናል እዚህ ጋር ኔጌቲቭ 2/3 እናስቀምጥ። ከዛ ማትሪክስ ቢን እንጻፍ 2 1 1 ኔጌቲቭ 2 ኔጌቲቭ 1 3 ይሄ ይሆናል ማለት ነው። አሁን እያንዳንዱን ኢንትሪ እናበዛለን። እሺ -2/3 ታይምስ ቢ እኩል ይሆናል እንግዲህ ይሄ እያንዳንዱን ነው የሚያበዛው። ያ ማለት ኔጌቲቭ 2/3 ሲባዛ በ2 አሁን ኔጌቲቭ 2/3 በ1 ራሱ ኔጌቲቭ 2/3 ነው። ኔጌቲቭ 2/3 በ1 ራሱ ኔጌቲቭ 2/3 ይሆናል ማለት ነው። እሺ እቺን እንደዚህ እናርጋት። ኔጌቲቭ 2/3 ሲባዛ በ2 ኔጌቲቭ 4/3 ይሆናል ማለት ነው። ኔጌቲቭ 4/3
ሶስተኛ። ይሄን ጨረስን። አሁን ደግሞ የታችኛውን እናብዛ። ኔጌቲቭ 2 ሶስተኛ ሲባዛ በኔጌቲቭ 2 4 ሶስተኛ ይሆናል። 4 ሶስተኛ ምክንያቱም ኔጌቲቭ 2 ሶስተኛ ሲባዛ በኔጌቲቭ 2 ኔጌቲቭ በኔጌቲቭ ይጠፋል። 2 ሲባዛ በ2 4 ከስር 3 ይኖረናል ማለት ነው። እሺ ኔጌቲቭ 2 ሶስተኛ ሲባዛ በኔጌቲቭ 1 ፖዘቲቭ 2 ሶስተኛ ይሆናል። ኔጌቲቭ 2 ሶስተኛ ኔጌቲቭ 2 ሶስተኛ ሲባዛ በ3 እቺ በዚህ ትቃለላለች። ማን ይቀራል? ኔጌቲቭ 2። ስለዚህ እዚች ጋር ኔጌቲቭ 2 እናስቀምጣለን። ይሄ ፋይናል አንሰራችን ይሆናል ማለት ነው። አክቲቪቲ 3.7 ማትሪክስ ኤ እና ማትሪክስ ቢ ተሰጥቷል። ዜን ፋይንድ 3 ኢንቱ ኤ ፕላስ ቢ 3 ኢንቱ ኤ ፕላስ ቢ። እንግዲህ መጀመሪያ ኤ እና ቢን እንደምራለን። ከዛስ በሶስት እናበዛዋለን ማለት ነው። እሺ ኤ ፕላስ ቢን እንስራ። ኤ ፕላስ ቢ እኩል ይሆናል። እቺ በጣም ቀላል ናት፣ ታውቁታላችሁ። 0 ሲደመር 1 1 ሲደመር 1 ስንት ይሆናል? 2 እቺ በጣም ረዘመች፣ ትንሽ እንቀንሳት። እሺ አሁን ደግሞ እዚህ እንምጣ። ኔጌቲቭ 1 ሲደመር 2 1 ይሆናል። 2 ሲደመር 0 2 ይሆናል። ስለዚህ ይሄንን ያዘን ማለት ነው። አሁን ይሄንን በ3 እናበዛለን። 3 ኢንቱ ኤ ፕላስ ቢ ቦታ ላይ ምንድን ያገኘ ነው? 1 2 1 2 ይሄን ያገኘ ነው ማለት ነው። ይሄ እኩል ይሆናል 3 ደግሞ ውስጥ ያሉትን ሁሉንም ያበዛቸዋል። 3 ሲባዛ በ1 3 3 ሲባዛ በ2 6 3 ሲባዛ በ1 3 3 ሲባዛ በ2 6። ስለዚህ ይሄ ምን ይሆናል ማለት ነው? 3 ኢንቱ ኤ ፕላስ ቢ ይሄ ይሆናል ማለት ነው። ይሄ ይሆናል። እሺ ቢ ላይ ደግሞ ምንድነው የተጠየቅነው? ማትሪክስ ኤን በ3 አብዙት፣ ማትሪክስ ቢንም በ3 አብዙት፣ ከዛ ሁለቱን ደምሯቸው ነው የሚለን። ሶ ማትሪክስ ኤን በ3 እናብዛው። 3a ኢዝ ኢኳልስ ቱ 3a ኢዝ ኢኳልስ ቱ በ3 ማብዛት ነው ማትሪክስ ኤን። 3 ሲባዛ በ0 0 ነው። 3 ሲባዛ በ1 3 ነው። 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 ይሆናል። 3 ሲባዛ በ2 6 ይሆናል። ይሄ 3a ነው ማለት ነው። አሁን ደግሞ 3bን እንስራ። ማትሪክስ ቢን በ3 ማባዛት ማለት ነው። እሺ 1 ሲባዛ በ3 3 1 ሲባዛ በ3 3 2 ሲባዛ በ3 6 0 ሲባዛ በ3 0 ይሆናል ማለት ነው። ሶ ይሄ ያለን አሁን ከዚህ በኋላ ምን እናርግ? እንደምራቸው ማለት ነው። እሺ 3a ቦታ ላይ 0 3 ማይነስ 3 6 ይሄንን እንተካ። ፕላስ 3b ቦታ ላይ ደግሞ 3 3 6 0 ይሄንን እንተካ ማለት ነው። ከዚህ በኋላ መደመር ነው እንግዲህ መደመር ነው። በጣም ሲምፕል ነው። 0 ሲደመር 3 3 3 ሲደመር 3 6 ኔጌቲቭ 3 ሲደመር 6 3 6 ሲደመር 0 6። እዚህ ጋር ምን ይታያል? እዩ እስቲ ይሄንንና ይሄንን አነጻጽሩት። ምንድን ናቸው? እኩል ናቸው አይደለ? ስለዚህ ከዚህ ላይ ምን መረዳት እንችላለን? 3 ኢንቱ ኤ ፕላስ ቢ ከማጋ እኩል ነው ማለት ነው። 3a ፕላስ 3b ከዚህ ጋር እኩል ይሆናል ማለት ነው። እሺ ሲ ላይ ደግሞ ምን ተጠየቅን? 3ኤን በ2 አብዙት ይለናል። ስለዚህ ይሄ እኩል ይሆናል 2 እንበል እንግዲህ 2 ኢንቱ 3ኤን ደግሞ ቅድም ካልኩሌት አድርገናል። ይሄን አግኝተን ነበር 0 3 ማይነስ 3 6 ይሄ ይሆናል ማለት ነው። ይሄን በ2 እናብዛው። 2 ሲባዛ በ0 0 2 ሲባዛ በ3 6 2 ሲባዛ በኔጌቲቭ 3 ኔጌቲቭ 6 2 ሲባዛ በ6 12። ስለዚህ ይሄ ምን ይሆናል ማለት ነው? 2 ኢንቱ 3a ይሄ ከማጋ እኩል ይሆናል ከዚህ ጋር 0 ማይነስ 6 6 12 ከዚህ ጋር እኩል ይሆናል ማለት ነው። እሺ ዲ ላይ የተጠየቅነው እዩ። መጀመሪያ እዚህ ጋር ኤን በ3 አበዛን ማትሪክስ ኤን፣ ከዛ ውጤቱን በ2 ነው ያበዛ ነው። እዚህ ጋር ደግሞ መጀመሪያ 2 እና 3ን አባዙ ነው የሚለን። 2 እና 3ን አባዙ መጀመሪያ፣ ከዛ በኤ አብዙት ነው። ሶ ይሄ እኩል ይሆናል 2 እና 3ን ስናበዛ 6 እናገኛለን። ሲባዛ በኤ እኩል ይሆናል 6ን እዚህ እናስቀምጥ። ማትሪክስ ኤ 0
1 ኔጌቲቭ 1 2 ይሄ ነው። ሶ አሁን እያንዳንዱን ኢንትሪ በ6 እናብዛ። 6 ሲባዛ በ0 0 ነው። 6 ሲባዛ በ1 6 ነው። 6 ሲባዛ በኔጌቲቭ 1 ኔጌቲቭ 6 6 ሲባዛ በ2 12 12 እዚህ ጋር ምን ይታያል? እዩ ይሄንን ማትሪክስ እና ይሄን ማትሪክስ አስተያዩት። ሁለቱ ምንድን ናቸው? እኩል ናቸው። ስለዚህ ከዚህ ላይ ምን መረዳት እንችላለን? ይሄና ይሄ እኩል ይሆናሉ ማለት ነው። ያ ማለት 2 ኢንቱ 3a ኢዝ ኢኳልስ ቱ 2 ታይምስ 3 ሲባዛ በማትሪክስ ኤ። ከዚህ ጋር እነዚህ ይሄ ሁለቱ ውጤት ምንድነው ማለት ነው? ተመሳሳይ ነው። ይሄ አሶሲዬቲቭ ፕሮፐርቲ ነው። አሶሲዬቲቭ ፕሮፐርቲ መጀመሪያ 3 እና ኤን አሶሲዬት ብናደርግ ከዛ ውጤቱን በሁለት ብናበዛው ከማጋ እኩል ነው። 2 እና 3ን አሶሲዬት አድርገን ከዛ በማትሪክስ ኤ ብናበዛው ውጤቱ ተመሳሳይ ነው። ኢ ላይ ደግሞ መጀመሪያ ብራኬት ውስጥ ያሉትን እንሰራለን። 2 እና 3ን ደምሩ 5 ይሆናል። ከዛ በማትሪክስ ኤ አብዙት ነው የሚለን። ሶ ይሄ እኩል ይሆናል 5 እንበል። ማትሪክስ ኤ 0 1 ኔጌቲቭ 1 2 ይሄ ነው። አሁን በ5 እናብዛ እያንዳንዱን ኢንትሪ 5 ሲባዛ በ0 0 5 ሲባዛ በ1 5 5 ሲባዛ በኔጌቲቭ 1 ኔጌቲቭ 5 5 ሲባዛ በ2 10 ስለዚህ 2 + 3 በማትሪክስ ኤ ሲባዛ ምን እንደሚሰጠን ማለት ነው 0 5 ኔጌቲቭ 5 10 ይሄንን ይሰጠናል ማለት ነው። እሺ ኤፍ ላይ ደግሞ 2a + 3n ካልኩሌት አድርጉ ይለናል። እሺ ይሄ እኩል ይሆናል 2a ኤን በሁለት ማብዛት ማለት ነው። ኤን በሁለት ስናበዛው 2 ሲባዛ በ0 0 ነው። 2 ሲባዛ በ1 2 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 2 ሲባዛ በ2 4 ይሄ 2a ነው ማለት ነው። ፕላስ አሁን ደግሞ 3n እንስራ። ኤን በ3 ማብዛት ሌላ ከለር እንጠቀም። 3 ሲባዛ በ0 0 3 ሲባዛ በ1 3 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3 3 ሲባዛ በ2 6 ይሆናል ማለት ነው። ይሄ ደግሞ 3a ነው። አሁን ሁለቱን እንደምር ይሄ እኩል ይሆናል 0 0 ሲደመር 0 0 ይሆናል። 2 ሲደመር 3 5 ይሆናል። ኔጌቲቭ 2 ሲደመር ኔጌቲቭ 3 ኔጌቲቭ 5 ይሆናል። 4 ሲደመር 6 10 ይሆናል። እንግዲህ ተመልከቱ እነዚህ ሁለቱ ምን ሆኑ? አሁንም እኩል ናቸው። እነዚህ ሁለቱ እኩል ናቸው። ስለዚህ ከዚህ ላይ ምን መረዳት እንችላለን ማለት ነው? 2 + 3 እጅጋ ኤ ኖረን እኩል ይሆናል 2a + 3b 2a + 3a 2a + 3a ከዚህ ጋር እኩል ይሆናል ማለት ነው። ባጭሩ ምን ማለት ነው? 2 ሲባዛ በኤ ይሄው ሲደመር መሃል ላይ 3 ሲባዛ በኤ ይሄ ማለት ነው። ይሄ ደግሞ ዲስትሪቢዩቲቭ ፕሮፐርቲ። እሺ ጂ ላይ ደግሞ ስናይ ኤን በአንድ አብዙት ነው የሚለን። ስለዚህ አንድ እዚህ ጋር እናስቀምጥ። ኤ ማለት ደግሞ 0 1 ኔጌቲቭ 1 2 ነው። ሶ ይሄን በአንድ ስናበዛው መልሶ ምን ይሰጠናል? ራሱን ነው የሚሰጠን ማለት ነው። 0 1 ኔጌቲቭ 1 2 ኢዝ ኢኳልስ ቱ ኤ ማለት ነው። ስለዚህ 1 ታይምስ ኤ ከማጋ እኩል ነው? ከኤ ጋር እኩል ነው ማለት ነው። ስለዚህ ይሄ አይደንቲቲ ራሱን ሰጠን ማለት ነው። ፍሮም ዩር ሶሉሽን ኢን አክቲቪቲ 3.7 ኦብዘርቭ ዛት ያው ሰመራይዝ እያረኩላችሁ ስለመጣው ይሄ አዲስ አይሆንባችሁም ማለት ነው። 3 ኢንቱ a + b ከ3a + 3b ጋር እኩል ይመጣል። እንዲሁም 2 + 3 ሲባዛ በa ዘሆል ማለት ነው 2a + 3a ከዚህ ጋር እኩል ይሆናል። 2 እና 3ን አሶሲዬት ብናደርግ ያው ውጤቱ ተመሳሳይ ይሆናል። ኤን በአንድ ብናበዛ ራሱን ይሰጠናል ማለት ነው። ዚስ ፕሮፐርቲስ አር ትሩ ፎር ኤኒ ቱ ማትሪስስ ኤ ኤንድ ቢ ፎር ዘ ሴም ሳይዝ ሳይዛቸው ያው ለድርድር አይቀርብም። ፎር ዘ ሴም ሳይዝ ኤንድ ፎር ኤኒ ቱ ስካላርስ ኤስ አር ኤንድ ኤስ ማለት ነው። ያ ማለት ይሄን እንደ አር ይሄን እንደ ኤስ ብንወስድ ማለት ነው። እዚህ ጋርም ይሄን እንደ አር ይሄን እንደ ኤስ ብንወስድ ማለት ነው። ፕሮፐርቲስ ኦፍ ስካላር መልቲፕሊኬሽን ኦፍ ማትሪስስ
እሺ ባህሪያቸውን አሁን ጀነራላይዝ እያደረግን እንሄዳለን ማለት ነው። ኤም እና ኤን ፖዚቲቭ ኢንቲጀርስ ቢሆኑ ያው ይሄ ዳይሜንሽኑን ለማሳየት ማለት ነው። ዳይሜንሽኑን ለማሳየት ነው። ኤ እና ቢ ደግሞ ማትሪክስ ቢሆኑ ሁለት የተለያዩ ማትሪክሶች ወይም ተመሳሳይም ቢሆኑ ምንም ችግር የለውም። አር እና ኤስም አን ኤለመንት ኦፍ ሪል ነምበር ከሆኑ አሁን ይኸው እዚህ ጋር አር ብለን እዚህ ጋር ኤ ፕላስ ቢ እዚህ ጋር ካለ ማለት ነው ይሄ አር ኤንም ያበዛል ቢንም ያበዛል ማለት ነው። ስካለር መልቲፕሊኬሽን ኢዝ ዲስትሪቢዩቲቭ ኦቨር አዲሽን ኦፍ ማትሪስስ። ይሁ አር አለ እዚህ ጋር ውስጥ ላይ ምን አለ ኤ ፕላስ ቢ ከዛ ምን አገኘን ማለት ነው አር ኤ ፕላስ አር ቢ። ይሄ ማለት ስካለር መልቲፕሊኬሽን ኢዝ ይሄ ማለት ነው ዲስትሪቢዩቲቭ ኦቨር አዲሽን ኦፍ ማትሪስስ። ሶ ይሄ በጣም ሲምፕል አይዲያ ነው። ቺን ትይዛላችሁ ማለት ነው። ይሄ ባጭሩ ምን ማለት ነው 3 ኢንቱ ብለን እዚህ ጋር የሆነ ማትሪክስ 0 1 1 1 የሆነ ፕላስ 1 0 1 1 ይሄ ቢሆን ማለት ነው መጀመሪያ እነዚህ ሁለቱን ደምራችሁ ከዛ ውጤቱን በ3 ብታበዙት የምታገኙት ውጤትና አንድ ጊዜ 3ን በዚህ ቀጣይ ደግሞ ይሄንን በ3 ማብዛት ከዛ ሁለቱን ብትደምሩ ውጤቱ ምንድነው እኩል ነው የሚለን ማለት ነው። ውጤቱ እኩል ነው። ቢ ላይ ደግሞ አሁን ሁለት ስካለር መልቲፕሊኬሽኖች ቢኖሩን አር እና ኤስ የተባሉ ማለት ነው እና ሁለቱን ደምረን በማትሪክስ ኤ ማብዛትና ስካለር አርንም በኤ በዚህ መልኩ ስካለር ኤስንም በኤ ብናበዛ ውጤቱ ተመሳሳይ ነው የሚለን ማለት ነው። ሶ እዩ እንግዲህ ለምሳሌ አሁን 3 + 2 ብለን ይሄንን የሆነ ማትሪክስ 1 1 1 1 ይሄ ቢኖረን ይሄ ከማጋ እኩል ነው ከ5 ታይምስ 3 ሲደመር 2 5 ስለሆነ ማለት ነው 1 1 1 1 ከዚህ ጋር እኩል ነው። ኦር ደግሞ 3 1 1 1 1 ፕላስ 2 1 1 1 1 ከዚህ ጋር እኩል ነው የሚለን ማለት ነው። ኮመን ሴንስ እንዲሁም ይታወቃል። ሌላ አርኤስ ታይምስ ኤ ከዚህ ጋር እኩል ነው የሚለን እንግዲህ 2 ታይምስ 3 ምናምን ብለን አይተነዋል ማለት ነው። ይሄ ማለት መጀመሪያ ቁጥሮቹን አብዝተን 2 ታይምስ 3 ቢሆን ማለት ነው ሲባዛ በማትሪክስ ኤ እኩል ይሆናል 2 ኢንቱ 3a ቅድም እንዳየ ነው ማለት ነው። መጀመሪያ ቁጥሮቹን አባስተን ስካላር መልቲፕሊኬሽኖቹን ማለት ነው በኤ ብናበዛው የምናገኘው ውጤትና መጀመሪያ ኤን በ3 አባስተን ከዛ ውጤቱን በ2 ብናበዛው የምናገኘው ውጤት ተመሳሳይ ነው የሚለን። ሌላ 1 ታይምስ ኤ ከኤ ጋር እኩል ነው የሚለን ይሄንንም አይተነዋል። የሆነ ቁጥርን በ1 ብናበዛው ውጤቱ ምን ይሆናል መልሶ ራሱን ይሰጠናል ማለት ነው። ስካላር መልቲፕሊኬሽን ኦፍ ማትሪስስ ኤንድ ሰብትራክሽን ኦፍ ማትሪስስ ኢፍ ኤ ኤንድ ቢ አር ኤም ባይ ኤን ማትሪስስ ይሄ ማለት ሳይዛቸው ማች ያደርጋል ማለት ነው። ሳይዛቸው ተመሳሳይ ነው ማለት ነው። እሺ እንግዲህ ከዚህ በፊት ምን አይተናል 1 ታይምስ ኤ ከማጋ እኩል ነው ከኤ ጋር እኩል ነው። ሶ -1 ታይምስ ኤ ከማጋ እኩል ይሆናል ከማይነስ ኤ ጋር እኩል ይሆናል ማለት ነው። ሶ -1 ታይምስ ኤ -1 ነው። እንደገና ደግሞ ኤ ፕላስ ማይነስ ኤ ምን ይሰጠናል? ይሄ 0 ነው የሚሰጠን ማለት ነው። 0 ይሰጠናል። ማትሪክስ ኤ ሲደመር ኔጌቲቭ ማትሪክስ ኤ ምን ነው የሚሰጠን? 0። ግን ያ 0 አሁን እዩ እዚህ ጋር 6 ሲቀነስ 6 ስንት ነው የምንለው? 0 ነው የምንለው። ነገር ግን 2 1 1 1 ይሄ ኖሮን ማይነስ 2 1 1 1 ይሄ ቢኖረን 0 ማለት አንችልም። 0 ማለት አንችልም። ምንድነው ማለት የምንችለው? እዩ የዚህን ሳይዝ እዩት። የዚህ ሳይዝ ይሄ 2/2 ነው። የዚህም ሳይዝ 2/2 ነው። ስለዚህ ስናቀናንስ የምናገኘው 0 0 0 0 ምን የሆነ ማለት ነው 2/2 የሆነ 0 ማትሪክስ ነው የምናገኘው ማለት ነው። ሶ እዚህ ጋር የኤም ባይ ኤን ዳይሜንሽን ወይ ሳይዝ ስላላቸው ኤ እና ቢ የምናገኘው 0 ማትሪክስም ምን ይሆናል? ሳይዙ ኤም ባይ ኤን ይሆናል ማለት ነው። እንግዲህ ኔጌቲቭ መጀመሪያ መጣ ሁለተኛ ላይ መጣ ውጤቱን አይቀይረውም 0 ይሆናል ማለት ነው። ዚስ ኢምፕላይስ ኔጌቲቭ ኤ ኢዝ አዲቲቭ ኢንቨርስ ኦፍ ኤ። አንድ ማትሪክስ ቢኖረን ኤ ተባለ ማለት ነው። ኔጌቲቭ ኤ የኤ ምን ይሆናል ማለት ነው? አዲቲቭ ኢንቨርስ ይሆናል ማለት ነው።
ሌላ ዘ ሰብትራክሽን ኦፍ ቱ ማትሪስስ ኤ ኤንድ ቢ ኤ ማይነስ ቢ ኢዝ ጊቭን ባይ እንግዲህ ኤ ማይነስ ቢ ማለት ነው። ይሄ ኤ ፕላስ ኔጌቲቭ 1 ታይምስ ቢ ይሄም ኮመን ሴንስ ይነግረናል። ኤ ማይነስ ቢ ይሄ ማለት አሁን በፕላስ ማያያዝ ከፈለኩኝ ኤ ፕላስ ብዬ ቢን በስንት ማብዛት አለብኝ? በኔጌቲቭ 1 ከዛ እዚች ጋር ቢ ይላለውኝ ማለት ነው። አሁን ከዚህ ተነስተን ወደዚህ መምጣት እንችላለን፣ ከዚህም ተነስተን ወደዚህ መምጣት እንችላለን ማለት ነው። ምክንያቱም ኔጌቲቭ 1 ሲባዛ በቢ ኔጌቲቭ ቢ ይሆናል። ስለዚህ ኤ ፕላስ ቢ ሆነ ኤ ማይነስ ቢ ሆነ ማለት ነው። አሁን ምንድነው ያደረግነው ማለት ነው? ስካላር መልቲፕሊኬሽንን አይተናል። ማትሪክስ ኤ አለን፣ ማትሪክስ ቢ አለን። ኤ ማይነስ ቢን ፈልጉ ብንባል ምንድነው የምናደርገው ማለት ነው? መጀመሪያ ማትሪክስ ቢን በኔጌቲቭ 1 እናበዛለን ማለት ነው። በኔጌቲቭ 1 እናበዛለን ስካላር መልቲፕሊኬሽን ሆነ ማለት ነው። ከዛስ ውጤቱን መደመር ከማጋ እኩል ይሆናል? ከኤ ማይነስ ቢ ጋር እኩል ይሆናል። ኤክሰርሳይዝ 3.5 ሌት ማትሪክስ ኤ ይሄ ቢሆን ማትሪክስ ቢ ደግሞ ይሄ ቢሆን ዜን ዲተርማይን ኢች ኦፍ ዘ ፎሎዊንግ ይለናል። ኤ ላይ ምን ተጠየቅን? 4 ታይምስ ኤ እዚህ ጋር 4 እናስቀምጥ። ማትሪክስ ኤን ደግሞ እንጻፍ። ኤ ቦታ ላይ 1 2 4 3 ይሄን ማትሪክስ አስገባን ማለት ነው። አሁን እያንዳንዱን በአራት ማባዛት ይሆናል። 4 ሲባዛ በ1 4 4 ሲባዛ በ2 8 4 ሲባዛ በ4 16 4 ሲባዛ በ3 12 ስለዚህ 4a ይሄ ተጠየቅነው ማለት ነው። ምን ይሆናል? 4 8 16 12 ይሄ ይሆናል ማለት ነው። ቢ ላይ ደግሞ ማትሪክስ ቢን በኔጌቲቭ 1/3 አብዙ ነው የተባልነው። በኔጌቲቭ 1/3 አብዙ። ስለዚህ ይሄ እኩል ይሆናል እንበል ኔጌቲቭ 1/3 ከዛስ ቢ ቦታ ላይ 3 -1 2 -4ን እንጻፍ። ከዚህ በኋላ ይሄ -1/3 እያንዳንዱን ያበዛል ማለት ነው። ያ ማለት ኔጌቲቭ 1/3 ሲባዛ በ3 ኔጌቲቭ 1/3 ሲባዛ በኔጌቲቭ 1 ኔጌቲቭ 1/3 ሲባዛ በ2 ኔጌቲቭ 1/3 ሲባዛ በኔጌቲቭ 4 ይሄ ይሆናል ማለት ነው። ስለዚህ ከዚህ ላይ ኔጌቲቭ 1/3 ቢ እኩል ይሆናል ምን ይሆናል ማለት ነው? እዚህ ጋር እዩ እቺ ኔጌቲቭ እቺ 3 በዚህ ስትቃለል ኔጌቲቭ 1 ይቀረናል። ይሄ ኔጌቲቭ በዚህ ይጠፋል። 1/3 በ1 1/3 ይሆናል። ይሄኛውስ ኔጌቲቭ 2/3 ነው የሚሆነው። ይሄ ኔጌቲቭ በኔጌቲቭ ይጠፋል፣ በኔጌቲቭ ይጠፋል። ከዛ 4/3 ይሆናል ማለት ነው እዚህ ጋር። ስለዚህ ይሄ መልሳችን ይሆናል። እሺ ሲ ላይ ደግሞ 2a + 3b ነው የተባልነው ማለት ነው። እሺ 2aን እዚች ጋር እንፈልጋት። አሁን የኤን አባላት እያንዳንዳቸውን በሁለት በሁለት ማብዛት ማለት ነው። ይሄን በሁለት ስናበዛው 1 ሲባዛ በ2 2 ይሆናል። 2 ሲባዛ በ2 4 2 ሲባዛ በ4 8 2 ሲባዛ በ3 6 ይሄን እናገኘን ማለት ነው። ስለዚህ ይሄ እኩል ይሆናል 2 4 8 6 ይሄንን እናስቀምጥ። ፕላስ ቢን ደግሞ በ3 እናብዛው። ቢን በ3 ስለዚህ እዚህ ጋር 3b እንበል ኢኳልስ ቱ ቢ በ3 ሲባዛ 3 በ3 9 3 በኔጌቲቭ 1 ኔጌቲቭ 3 3 በ2 6 3 በኔጌቲቭ 4 ኔጌቲቭ 12 ይሄ ይሆናል ማለት ነው። እሺ 9 ኔጌቲቭ 3 6 ኔጌቲቭ 12 ይሄንን መደመር ይሆናል ማለት ነው። እሺ እንደምር 2 ሲደመር 9 11 ይሆናል። 4 ሲደመር ኔጌቲቭ 3 1 ይሆናል። 8 ሲደመር 6 14 6 ሲደመር ኔጌቲቭ 12 ኔጌቲቭ 6 ይሆናል ማለት ነው። እሺ ዲ ላይ ደግሞ ተመልከቱ ይሄ ያለ a + 2c = b ከዚህ ላይ ማትሪክስ ሲን ካልኩሌት አድርጉ ነው የሚለን። ምን እናርግ ማለት ነው? ከሁለቱም ሳይድ ላይ ማትሪክስ ኤን እንቀንስ። ይሄ በዚህ ይጠፋል። 2c እኩል ይሆናል b - a ይሆናል ማለት ነው።
ቢ ማይነስ ኤ። አሁን ደግሞ ምን እናድርግ? ሁለቱንም ሳይድ በአንድ ሁለተኛ እናብዛ። ይህንንም በአንድ ሁለተኛ፣ ይህንንም በአንድ ሁለተኛ። ይሄ በዚህ ይቃለላል። ሶ ሲ እኩል ይሆናል 1/2 ኢንቱ ቢ ማይነስ ኤ ይሆናል ማለት ነው። ሶ ይሄንን እንሰራለን። እሺ መጀመሪያ ቢ ማይነስ ኤን እንስራ። ቢ ማይነስ ኤ ከማትሪክስ ቢ ላይ ኤን መቀነስ ማለት ነው። እሺ 3 ሲቀነስ 1 2 ይሆናል። ኔጌቲቭ 1 ሲቀነስ 2 ስንት ይሆናል? ኔጌቲቭ 3 ይሄ ይመጣል። 2 ሲቀነስ 4 ኔጌቲቭ 2 ይሆናል። ኔጌቲቭ 4 ሲቀነስ 3 ኔጌቲቭ 7 ይሆናል። ኔጌቲቭ 7 ይሄን እናገኛለን። ሶ ይሄንን ምን ማድረግ ነው? በአንድ ሁለተኛ ማብዛት ይሆናል ማለት ነው። ሲ እኩል ይሆናል 1/2 ኢንቱ ቢ ማይነስ ኤ ነው። ቢ ማይነስ ኤ ደግሞ 2 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 7 ይሄ ያለ ማለት ነው። ሶ እያንዳንዱን ኤሌመንት ይሄ 1/2 ያበዛል ማለት ነው። ሶ ይሄ እኩል ይሆናል እዩ 1/2 ሲባዛ በ2 1/2 ሲባዛ በኔጌቲቭ 3 1/2 ሲባዛ በኔጌቲቭ 2 1/2 ሲባዛ በኔጌቲቭ 7 ይሄ ሆነ ማለት ነው። ስለዚህ ሲ ኢዝ ኢኳልስ ቱ እቺን ታጠፋለች። ምን ይቀራል? 1 ይቀራል ማለት ነው። እዚህ ጋር እቺ በዚህ ስትቃለል ኔጌቲቭ 1 ይቀራል። 1/2 ሲባዛ በኔጌቲቭ 3 ኔጌቲቭ 3 ሁለተኛ ነው የሚሆነው። እዚህ ጋርም በተመሳሳይ 1/2 በኔጌቲቭ 7 ኔጌቲቭ 7 ሁለተኛ ይሆናል ማለት ነው። ኔጌቲቭ 7 ሁለተኛ። ሶ ይሄ ማትሪክስ ሲ ይሆናል። እሺ ኢ ላይ ደግሞ የተጠየቅነው ኤ ማይነስ 1/2 ሲባዛ በቢ ይሄን የተጠየቅነው ማለት ነው። እሺ መጀመሪያ ምን እናርግ? ቢን በ1/2 እናብዛው። ቢን በ1/2 እናብዛው ማለት ነው። እሺ 1/2 ቢ እኩል ይሆናል እዚች ጋር እዩ ቢ ስንት ናት? 3 ሲባዛ በ1/2 3 ሁለተኛ ይሆናል። 1/2 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ሁለተኛ ነው የሚሆነው። 1/2 ሲባዛ በ2 1 ይሆናል። 1/2 ሲባዛ በኔጌቲቭ 4 ኔጌቲቭ 2 ይሆናል። ይሄ ያለን ማለት ነው። ስለዚህ እዚህ ጋር እንምጣ። ኤ ማለት 1 2 4 3 ይሄ ማለት ነው። ሲቀነስ 1/2 ቢ ቦታ ላይ ደግሞ ይሄንን ተካ 3 ሁለተኛ ኔጌቲቭ 1 ሁለተኛ 1 ኔጌቲቭ 2 ይሄ ያለን ማለት ነው። ከዚህ በኋላ ዳይሬክት ማቀናነስ ይሆናል ማለት ነው። እሺ እናቀናንስ። 1 ሲቀነስ 1/2 ምን ይሆናል? ኔጌቲቭ 1 ሁለተኛ ይሆናል። 2 እዩ እዚህ ጋር 2 ሲቀነስ ኔጌቲቭ 1 ሁለተኛ ፖዚቲቭ 5 ሁለተኛ 2 ሲቀነስ ኔጌቲቭ 1 ሁለተኛ ይሄ ምን ይሆናል? ፕላስ ይሆናል ማለት ነው። 5 ሁለተኛ። እሺ 4 ሲቀነስ 1 3 ይሆናል። 3 ሲቀነስ ኔጌቲቭ 2 ስንት ይሆናል? 5 ይሆናል። እዩ 3 ሲቀነስ ኔጌቲቭ 2 ይሄ ሲደመር ይሆናል ማለት ነው። ስለዚህ ይሄ የመጨረሻ መልሳችን ይሆናል። እሺ ኤፍ ላይ 3a ማይነስ 2b ነው የተባልነው። ሶ ኤን መጀመሪያ በ3 እናበዛለን ማለት ነው። ሶ ይሄ እኩል ይሆናል 1 ሲባዛ በ3 3 ይሆናል። 2 ሲባዛ በ3 6 ይሆናል። 4 ሲባዛ በ3 12 ይሆናል። 3 ሲባዛ በ3 9 ይሆናል። ይሄ ማን ነው ማለት ነው? 3a ነው ማለት ነው። ማይነስ አሁን ደግሞ ቢን በ2 እናብዛ። ቢን በ2 2 ሲባዛ በ3 6 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 2 ሲባዛ በ2 4 2 ሲባዛ በኔጌቲቭ 4 ኔጌቲቭ 8 ይሄ ሆነ ማለት ነው። እሺ ይሄ እኩል ይሆናል። አሁን እናቀናንስ። ይሄ ያው 2b ነው እናቀናንስ። አሁን ሶ 3 ሲቀነስ 6 ኔጌቲቭ 3 ይሆናል። 6 ሲቀነስ
ኔጌቲቭ 2 6 ሲቀነስ ኔጌቲቭ 2 ይሄ ስንት ይሆናል? 8 ነው የሚሆነው። 12 ሲቀነስ 4 8 ነው። 9 ሲቀነስ ኔጌቲቭ 8 9 ሲቀነስ ኔጌቲቭ 8 ይሄ ስንት ይሆናል? 17 ይሆናል ማለት ነው። 17 ስለዚህ ይሄ የመጨረሻ መልሳችን ይሆናል። ሁለተኛ ጥያቄ ተመሳሳይ ነው፣ ሳይዙ ብቻ ነው ከፍ ያለው ማለት ነው። ማትሪክስ ኤ ያለ ማትሪክስ ቢ እዚህ ጋር አለ። ኤ ላይ ምን የተጠየቅነው? ማትሪክስ ኤን በ3 አባዙት ነው የተባልነው። ስለዚህ ዳይሬክት በአይን መስራት ይቻላል፣ ግን ፕሮሲጀር እንከተል። በአይን እንስራው፣ ምንም ችግር የለውም። ዞሮ ዞሮ እሺ እንደዚህ እናድርግ። 3 ሲባዛ በ0 0፣ 3 ሲባዛ በ1 3፣ 3 ሲባዛ በ2 6። አሁን ደግሞ ወደታችን እንምጣ። 3 ሲባዛ በ1 3፣ 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3፣ 3 ሲባዛ በ4 12። እዚህ ደረስን። 3 ሲባዛ በ5 15፣ 3 ሲባዛ በ1 3፣ 3 ሲባዛ በ6 18። ስለዚህ መልሳችን ይሆናል። ቢ ላይ ደግሞ ማትሪክስ ቢን በኔጌቲቭ 1/2 አብዙት ነው የተባልነው ማለት ነው። ይሄንንም በአይናችን እንሰራዋለን። ኔጌቲቭ 1/2 ሲባዛ በ1 ኔጌቲቭ 1/2፣ ኔጌቲቭ 1/2 ሲባዛ በ0 0፣ ኔጌቲቭ 1/2 ሲባዛ በ1 ኔጌቲቭ 1/2። ይሄን ጨረስን። ኔጌቲቭ 1/2 ሲባዛ በ1 ኔጌቲቭ 1/2 ይሆናል። እነዚህ 0 0 ናቸው። እዩ 0 0፣ ይሄም 0 0 ነው። 0 0 ይሆናል። ኔጌቲቭ 1/2 ሲባዛ በ2 ቺኛዋን ማለት ነው። እዚህ ጋር እዩ፣ ይሄ በዚህ ይቃለልና ኔጌቲቭ 1 ይቃላል ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 1 እናስቀምጥ። ይሄ ፋይናል አንሰራችን ይሆናል። እሺ ሲ ላይ ኤን በ3 እናብዛው። መጀመሪያ ማትሪክስ ኤን በ3 ማብዛት። እሺ 0 ሲባዛ በ3 0 ይሆናል። 1 ሲባዛ በ3 3፣ 2 ሲባዛ በ3 6። ይሄን ጨረስን። አሁን 1 ሲባዛ በ3 3፣ 3 ሲባዛ በኔጌቲቭ 1 ኔጌቲቭ 3፣ 3 ሲባዛ በ4 12፣ 3 ሲባዛ በ5 15፣ 3 ሲባዛ በ1 3፣ 3 ሲባዛ በ6 18። ይሄ 3ኤ ነው ማለት ነው። ፕላስ አሁን ደግሞ ቱቢን እንስራ። ቢን በ2 ማብዛት ማለት ነው። ትኩረት የምናደርገው እዚች ጋ እዚች ጋ እዚች ጋና እዚች ጋ ይሆናል። ሌሎቹ እንዳለ 0 ስለሆኑ ማለት ነው። በ2 ስናበዛ 2 0 2 2 0 0 0 0 4 ይሆናል ማለት ነው። 4 ይሆናል። ከዚህ በኋላ ይሄንን መደመር ይሆናል። ዳይሬክት መደመር እንችላለን። 0 ሲደመር 2 2፣ 3 ሲደመር 0 3፣ 6 ሲደመር 2 8 8፣ 3 ሲደመር 2 3 ሲደመር 2 5 ነው። ኔጌቲቭ 3 ሲደመር 0 ኔጌቲቭ 3፣ 12 ሲደመር 0 12፣ 15 ሲደመር 0 15 ነው። 3 ሲደመር 0 3 ነው። 18 ሲደመር 4 22 ይሆናል ማለት ነው። 22 ይሆናል። ስለዚህ 3a ፕላስ 2b እኩል ይሆናል 2 5 15 3 ኔጌቲቭ 3 3 8 12 22። ይሄ የመጨረሻ መልሳችን ይሆናል። እሺ ዲ ላይ ማትሪክስ ሲን ካልኩሌት አድርጉን የተባልነው ይሄ ተሰጥቶናል። ስለዚህ ይሄንን የተወሰነ ሪአሬንጅ እናድርገው። a ማይነስ 2c እኩል ይሆናል b። ከሁለቱም ሳይድ ላይ ኤኤን እንቀንስ ይሄ በዚህ ይጠፋል። እዚህ ጋር ምን ይቀራል? ማይነስ 2c እኩል ይሆናል b ማይነስ a ይሆናል ማለት ነው። b ማይነስ a። አሁን ይሄንንም በኔጌቲቭ ላብዛው፣ ይሄንንም በኔጌቲቭ 1 ላብዛው። እዚህ ጋር ምን ይሆናል ውጤቱ? 2c ይሆናል። 2c is equals to a ማይነስ b ይሆናል ማለት ነው። a ማይነስ b። አሁን ይሄንን በ1/2 ላብዛው፣ ይሄንንም በ1/2 ላብዛው። እንግዲህ ቁጥር ስለሆነ ነው እንደዚህ እያባዛው ያለሁት። ማትሪክስ ከሆነ ግን እንደዚህ በፈለግ ነው ከፊትና ኋላ ማባዛት አንችልም። እሱን አሳያችኋለሁ። ሲ እኩል ይሆናል 1/2 ኢንቱ ኤ ማይነስ ቢ ይሆናል ማለት ነው። ስለዚህ ከኤ ላይ ቢን እንቀንስ፣ ከዛ ውጤቱን በ1/2 እናበዛለን ማለት ነው። ኤ ማይነስ ቢ ኢዝ ኢኳልስ ቱ ዳይሬክት በአይናችን መስራት እንችላለን። ይሄንን ተመልከቱ። ኤ ማይነስ ቢ 0
ሲቀነስ 1 ኔጌቲቭ 1 ነው። 1 ሲቀነስ 0 1 ነው። 2 ሲቀነስ 1 1 ይሆናል። 1 ሲቀነስ 1 0 ኔጌቲቭ 1 ሲቀነስ 0 እንግዲህ 0 0 ስንቀንስ ራሱን ነው የምናገኘው። ኔጌቲቭ 1 4 ይሆናል ማለት ነው። እዚህ ጋርም ይሄ 0 0 ነው። 5 ሲቀነስ 0 5 ነው። 1 ሲቀነስ 0 እዩ እዚህ ጋር 5 ሲቀነስ 0 5 1 ሲቀነስ 0 1 ራሱ 6 ሲቀነስ 2 4 ይሆናል። ይሄንን አገኘን ማለት ነው። አሁን ምን እናርግ? ሃፍ ኦፍ a ማይነስ b ስንት ይሆናል ነው። ይሄ ማለት ከላይ ያገኘነውን ውጤት በአንድ ሁለተኛ ማብዛት ማለት ነው። ሶ እዚህ ጋር ይኸው ኔጌቲቭ 1 ናት። በአንድ ሁለተኛ ስናበዛው ኔጌቲቭ 1 ሁለተኛ ይሆናል። ከላይ ያለውን ይኸው ይሄ 1 1 ነው። ስለዚህ አንድን በአንድ ሁለተኛ ስናበዛ 1 ሁለተኛ 1 ሁለተኛ ይሆናል። እዚህ ጋር ስንመጣች 0 ናት። 0 በአንድ ሁለተኛ ራሱ 0 ይሆናል። 1 ሁለተኛ በኔጌቲቭ 1 ኔጌቲቭ 1 ሁለተኛ ይሆናል። 1 ሁለተኛ ሲባዛ በስንት 4 አለ እዚህ ጋር በ4 ይሄ 2 ነው የሚሆነው 2 ይሆናል። ስለዚህ እዚች ጋር 2 እንጻፍ። 5 ሲባዛ በ1 ሁለተኛ 5 ሁለተኛ ይሆናል። 1 ሁለተኛ ሲባዛ በ1 1 ሁለተኛ ይሆናል። 1 ሁለተኛ ሲባዛ በ4 2 ይሆናል ማለት ነው 2 ይሆናል። ስለዚህ ይሄ የመጨረሻ መልሳችን ይሆናል። a ማይነስ 5b ይለናል። ሶ መጀመሪያ ቢን በስንት እናብዛው? በ5 እናብዛው ማለት ነው። እሺ ቢ በ5 ሲባዛ 5b ማለት ነው እኩል ይሆናል። ትኩረታችን ቁጥር ያለበት ጋር 0 ያው ትርጉም ስለማይኖረው ማለት ነው። 5 0 5 5 0 0 0 0 10 ይሆናል ማለት ነው 10 ይሆናል። ሲምፕሊ እነዚህን ብቻ በ5 ማብዛት ይሆናል። ሌሎቹ 0 ስለሆኑ መተው። እሺ እኩል ይሆናል ማትሪክስ ኤ 0 1 2 ነው። 1 ኔጌቲቭ 1 4 5 1 6 ይሄ ነው። ሲቀነስ 5 ፒስ 5 0 5 5 0 0 0 0 10 ይሆናል። አሁን ይሄንን ማቀናነስ ይሆናል ማለት ነው። እናቀናንሰው ዳይሬክት 0 ሲቀነስ 5 ኔጌቲቭ 5 1 ሲቀነስ 0 1 2 ሲቀነስ 5 ኔጌቲቭ 3 1 ሲቀነስ 5 ኔጌቲቭ 4 ኔጌቲቭ 1 ሲቀነስ እንግዲህ 0 0 ስለሆነ ዳይሬክት ራሱን ማስቀመጥ ነው። ኔጌቲቭ 1 4 ይሆናል። ይሄም 0 0 ነው እዩ። ስለዚህ እነዚህን ዳይሬክት ማስቀመጥ 5 1 እዚህ ጋር ስንመጣ 6 ሲቀነስ 10 ኔጌቲቭ 4 ስለዚህ ይሄ የመጨረሻ መልሳችን ይሆናል። እሺ ኤፍ 3a ማይነስ 2b እንግዲህ 3aን እና 2bን ከዚህ በፊት ሰርተናቸዋል። ዳይሬክት ማቀናነስ ይሆናል ማለት ነው። ይሄ እኩል ይሆናል እዩ 3a ዳይሬክት እናቀናንሰው 0 ሲቀነስ 2 ኔጌቲቭ 2 ይሆናል። 3 ሲቀነስ 0 3 6 ሲቀነስ 2 4 ይሄ ይመጣል ማለት ነው። እዚህ ጋር 3 ሲቀነስ 2 1 እነዚህ 0 0 ናቸው ተመልከቱ። ስለዚህ ዳይሬክት ማስቀመጥ ማይነስ 3 12 ሌላ እነዚህም 0 0 ናቸው እዩ። ስለዚህ 15 3 ባለበት ይቀመጣል ማለት ነው። 18 ሲቀነስ 4 14 ይሆናል ማለት ነው። ይሄ መጨረሻ መልሳችን ይሆናል። ሶስተኛ ጥያቄ ማትሪክስ ኤ ማትሪክስ ቢ እና ማትሪክስ ሲ ተሰጥቷል። ዜን ዲተርማይን ማትሪክስ ኤን በ2 አባስተን ፕላስ ማትሪክስ ቢን በኔጌቲቭ 3 አባስተን ፕላስ ማትሪክስ ሲን ደግሞ በአንድ ሁለተኛ አባስተን የምናገኘው ውጤት ምንድነው ነው። ስለዚህ የመጀመሪያ ስራችን ማትሪክስ ኤን በ2 እናባዛው እስቲ። ሶ 2a ኢዝ ኢኳልስ ቱ በ2 እናብዛው። እንግዲህ የሁሉም ዳይሜንሽን ተመሳሳይ ነው፣ ምንም ችግር የለም እዛ ላይ። በ2 እናብዛው። 1 በ2 2 2 በኔጌቲቭ 2 ኔጌቲቭ 4 2 በ3 6 0 በ2 0 2 በኔጌቲቭ 5 ኔጌቲቭ 10 2 በ2 4 ይሄ 2a ይሆናል ማለት ነው። አሁን ደግሞ ማትሪክስ ቢን በኔጌቲቭ 3 እናብዛ። ኔጌቲቭ 3 ቢ እናርገው ማለት ነው። እሺ ኔጌቲቭ 3 በኔጌቲቭ 3 ፖዚቲቭ 9 ይሆናል። ኔጌቲቭ 3 በ2 ኔጌቲቭ 6 ኔጌቲቭ 3 በ1 ኔጌቲቭ
3 ይሆናል። ኔጌቲቭ 3 በ4 ኔጌቲቭ 12 ኔጌቲቭ 3 በ0 0 ኔጌቲቭ 3 ሲባዛ በኔጌቲቭ 2 ፖዚቲቭ 6 ይሆናል ማለት ነው። ይሄን እናገኘን። አሁን ደግሞ ሃፍ ኦፍ ሲ ዝች ጋር እንስራት እሷን 1/2 ሲ። ይሄም በጣም ደስ የሚል ነው። ምክንያቱም ይዩት ቁጥሮቹ እንዳለ ምንድን ናቸው? ለሁለት መካፈል የሚችሉ ናቸው። ስለዚህ ዳይሬክት በ1/2 ማብዛት ማለት እያንዳንዱን ኤሌመንት ለሁለት ማካፈል ማለት ነው። ስለዚህ 2 ሲካፈል ለ2 1 ይሆናል። 2 ሲካፈል ለ2 ይሄም 1 ይሆናል። ይሄኛው 0 ይሆናል። 4 ሲካፈል ለ2 8 ሲካፈል ለ2 4 ይሆናል። ይሄ 0 ነው። ኔጌቲቭ 6 ለ2 ኔጌቲቭ 3 ይሆናል ማለት ነው። አሁን ደርድራቸው እንግዲህ ከዚህ በኋላ 2a 2 ኔጌቲቭ 4 6 0 ማይነስ 10 4 ይሄ ያለን ፕላስ 9 ኔጌቲቭ 6 ኔጌቲቭ 3 ኔጌቲቭ 12 0 6 ፕላስ ሃፍ ሲ ቦታ ላይም 1 1 0 4 0 ኔጌቲቭ 3 ይሄንን እንተካ ማለት ነው። ከዚህ በኋላ ይሄን መደመር ነው፣ ቀጥታ መደመር ይሆናል ማለት ነው። እሺ እዚህ ጋር እዩ 2 ሲደመር 9 11 11 ላይ 1 ስንደምር 11 ላይ 1 ስንደምር 12 ይሆናል ማለት ነው። 12 እሺ እዚህ ጋር እንምጣ። ኔጌቲቭ 4 ሲደመር ኔጌቲቭ 6 ኔጌቲቭ 10 ኔጌቲቭ 10 ላይ ፖዚቲቭ 1 ስንደምር 9 ይሆናል። ኔጌቲቭ 9 ይሆናል። ኔጌቲቭ 9 እሺ 6 ሲቀነስ 3 ይሆናል። 3 ይሆናል ማለት ነው። እሺ 0 ሲደመር ኔጌቲቭ 12 ይሆናል። ኔጌቲቭ 12 ላይ 4 ስንደምር ኔጌቲቭ 8 ይሆናል። ኔጌቲቭ 8 ኔጌቲቭ 10 ይሄም 0 ነው፣ ይሄም 0 ነው። ስለዚህ እዚህ ጋር ዳይሬክት ኔጌቲቭ 10 ብቻ ትቀመጣለች። 4 ሲደመር 6 10 ነው። ከ10 ላይ 3 ስንቀንስ 7 ይሆናል ማለት ነው። 7 ስለዚህ ይሄ መጨረሻ መልሳችን ይሆናል።